ጠጣ እንጂ ቶሎ ቶሎ ጠጣ። ገና እኮ እንጨት ትፈልጥልኛለህ። ትንሽዬ እንጨት አለ። ትንሽዬ እንጨት ትፈልጥልኛለህ። እዛ ጋር ያለው? አዎ። ውጭ ያለው? አዎ። አይ ቡናው ይቅርብኝ። ኧረ ጠጣ፣ ችግር የለው። ጮጋራ ይባመኝስ እንዴ? ጠጣለሁ ብለህ አይደል እንዴ ያስቀዳኸኝ? አይ አሁን ራሱ እጄ ልተኛ ነው። ኧረ እባክህ። ኧረ ምኑን ትተኛለህ? ቡናውን ተው፣ ግን እንጨቱን ትፈልጥልኛለህ። እንጨቱ አይቀርማ እንዴ? ጥሩ ነው። ብዙ እንጨት ነው ያለው? ትንሽ ነው እንዴ? ጠጣክ እንዴ? ጨምሪልኝ እንደው የኔና ታስ እንዴነስ? ሰላም ቡና አለ እንዴ? እስኪ አንድ ቡና መኪና ላይ ያ ጥቁሩ መኪና ውስጥ። እሺ ባዶ በስኳር እሺ በስኳር ደሞም በዛም ስለሚሄድ አንቺም ቤትሽ ሩቅ መስለኛልና እሸኝሻለሁ። እቃንሺውና በቃ እቃዋንሺው አስቀምጪ፣ በቃ በዛው እሸኝሻለሁ። እዚሁ ሰፈር ነኝ እኔ። ቡና እመጣልሃለሁ፣ ችግር የለውም። ኦኬ አትሄጂም? አዎ እዚሁ ሰፈር ነኝ እኔ። ከፈለክ አመጣለሁ። እኔ አልመጣም። ኧረ ተው በቃ ነው። እንደዚህ ፊትሽን ዘፍዝፈሽ ራሱ ከሌላ ቦታ በጠጣ ይሻለኛል። ኧረ ተው በእናትህ እንዴ! ምን አሰው ናት እቺ? በቃ ሰው እኮ ስራ ጠፍቷል አንቺ። ኧረ ተው በእናትሽ። ይርቦኛል። በቃ ሰው ቤት እንግድነት መሄድ እኮ በጣም ነው የምከብደው። አይነሱም እንዴ? ምንድነው? አሰማም እንዴ ስጠራክ? ለምንድነው ሽንት ቤቱ እንዳለ የምትጠቀሙት? ጉርጓዱ አይታያችሁም እንዴ? አንተን እኮ ነው የማናግረው። አሰማም ወይ ጉዴ! ዛሬ ደግሞ ምን እየሆንክ ነው? ተናገር እንጂ። ምን መሰለሽ እኔ በስንት መከራ ተቸግሬ ቀን ስራም ሰርቼ ያ የበላሁት ምግብ በምላኝቴ ጨክኜ ጉርጓድ ውስጥ እንትን ነው የባሰውን አታምጣ። ምን እያልክ ነው እንዴ? አይ ጭቃ ድፍረቴ እንዴት እንደመጣሁ ራሴ ነው። እና ምን ማረግ አስበህ ነው ታዲያ? እኔ ጭካኔ የለብኝም። በቃ እናንተ ጭካኔ ካላችሁበት ውሃ ሊፉበት። ሰላም እንትቱ ራሴን ላጠፋ አሰብኩና ማለት ነው። ማለት ቀብሬ እንድታሳምሩ እዚህ ራሴን ላጠፋ እዚህ ነው። ታዲያ እኛ ቤት ነው የምታጠፋው? ቀብሬ እንድታሳምሩ እኮ ነው። ኧረ ከየት የመጣ ነው? በእናትህ ሂድና የፈለክ ቦታ አጥፋ። ኧረ ተይ በእናትሽ። እሺ ምግብ ካለ ስጭራብ እኮ ነው እንዴ የሚያርግ እንዴ? እንደሱ ምግብ ስጭኝ አትልም? ታዲያ ቀጥታ መጣ እዚህ ልቀመጥ። በቃ የምን ኤሌክትሪክ ላይ መንጠልጠል? አዎ ምግብ አመጣልሃለሁ። እሺ ጠብቀኝ። የሚጣና አቤት፣ እየፈለግሽ መጣሽ። ለምንድን ነው የምትፈልገው? ቤቱን ልለቅ ነው። እቺ ቤት ልለቅ ነው። ውድ ነው። አዎ ዝም ብለሽ ቀንሽልኝ። እኔ እንደውም ቀንሽ አይደል? በቃ ወይም ቀንሽልኝ። እኔ ከለቀኩ ማን ይገባልሻል እዚህ ቤት ውስጥ? ኧረ የሚገባ ሰው አይጠፋም። እስኪ ግባ። እስኪ ቆሜ ነው እንዴ? በየቀኑ ቀንሽ አይደብርህም እንዴ? ባለፈው ወር 40 ብር ቀንሽልኝ ቢሆንስ አሁን ደግሞ 20 ብር ቀንሽልኝ። እውነት ነው። ሰው እየጨመረ ይሄዳል። አንተ የቀን ምን ችግር አለ? ኧረ ተው በእናትህ አላበዛህም እንዴ? ውጣ አልወጣም። ሰላም ምን ነው አሰሪ ድንቆሮ ነሽ እንዴ? አቤት አንቺ ነው ድንቆሮ። ይሄን ሰማሽ? ክፉ መስሎኝ ድንቆሮ ትለኛለህ? ምን ነው? እኔ እኮ ሰላም ነሽ ነው እንጂ ለጠብ አይደለም እኮ ሰላም እንትን ነው እንጂ። ምንድነው ዝም ብለህ የምታወራው? ኧረ እኔ ጎረቤት አይደለሽም እንዴ? ምን ነው ሰላም ብለሽ ምን ችግር አለ? ኧረ ሰላም ብለሽ ነው እንዴ? ሁሌ የሄድኩበት ቦታ እንደዚህ አይነት ክፉ ጎረቤት ነው የሚያጋጥመው። ኧረ እባክህ እንደው ጥሩ ነው። ደላላ የምታውቃት እኔ ቤት ልቀይር። ኧረ በእናትህ ምን አገባኝ? ወጣ ገባ አስቀምጪው ለሰው ያዥ በእናትሽ።
መዋጮ እንድትሰጪን እኮ ነው። የምን መዋጮ? እቺ መሀላችን ያለችን ግርግዳ የምናፈርስበት ማለት ስለሽ እቺ ግርግዳ ባትኖር አንድ ቤት ውስጥ አይደለም የምንኖረው። እንደዛ ነው የሚሻለው። አዎ ማስበህ ነበር። ያው አንድ ቤት ውስጥ ልትኖር። ኧረ እኔ አይደለም ያሰብኩት ከላይ ታስበ ነው። እውነት አትቀልድ በእናትህ። እውነቴን ነው። አችልም እኮ በለው። ዛሬ ደግሞ ጉድ ነው። ግን ደግሞ ይሄን ያየኸው እንትን እኮ ነው። ምን አንድ ነጋዴ ይሄ የቴኳንዶ ብላክ ቤልት ብሎ ሸጠኝና እኔ ብላክ ቤልት ከፈለሽ ራሱ እንደፈለሽ በቴስታ ነው ጭንቅላትሽን በትኜ ዱቄት የሚያረጋው። ኧረ እባክህ አንተ ራስህ እሱ ምን ያደርጋል? አንተ ማወቅ ነው እንጂ ብላክ ቤልት ይላል ደግሞ። አይ ብላክ ቤልት ባላው ታውስቲ ትወርቃለህ። እንዴነስ አባቴ ልኮኝ ነው። ምና የቤት ኪራይ የ3 ወር ነው ያለብህ ላክልኝ ብለዋል። ኧረ እንትን እኮ ነው ስራም ትንሽ በቃ የ3 ዓመት ይሁን አንድ ላይ ከፍላለሁ። እንዴ አንተ ምንድነው 3 ወር ሆነህ እኮ ሳትከፍል ምን ሆነ ነው? ከሌለኝስ እንዴ ከሌለህማ ዝም ብለህ መግባት የለብህማ። ምን ችግር አለው? ኧረ እኔ ስራ እኮ ጭንቅላቴ ውስጥ አለ እና በቃ እሱን ጨርሼ እየሰራው ነውና ከ3 ዓመት በኋላ ኧረ በስመ አብ ምን ያደርጋል ካልሰራ ጭንቅላቴ ውስጥ ምንድነው የሚሰራው? በቃ ንገራቸው ከየ3 ዓመት ከነቲ የ3 ዓመት ይኑርኝ። አንተ ቤት ኪራይ ራሱ መክፈል አልቻልክም ገና ሌላ ነገር ደግሞ ታወራለህ። ምን ነው ፍቅርና ገንዘብ ምን አገናኘሽ? ኧረ ያገናኘዋል። አንተ ዝም ብለህ አታውራ። እሺ ለአባትሽ ምን ትላለሽ መሰለሽ? የ3 ዓመት እስከ 3 ዓመት ቁጭ ብዬ ከዛ ከነቲፕ ሰጣችኋለሁ። እንደዛ ነው። እሺ ነገ በፖሊስ ነው የምትወጣው ከዚህ ቤት። ሰላም ነው እንዴ? ሰላም ነሽ? ደህና ነሽ? እንዴት ነሽ? እንትን እኮ ነው 3 ቀን ግቢ አላደርኩም። አዎ እንትን እኮ ነው የሆነ ልጅ ጓደኛዬ ጋር ከሰው ጋር ሲጣላ እሱን ለማገዝ ብዬ በጥፊ መቱኝና በቃ እግሬ ፓራ ላይ ዞሎ 3 ቀን ሰው ቤት አደርኩ። ኧረ እባክህ እንጂ ነሽ ሸሽታ አይደለም እንትን እኮ ነው ስፖርት እንትን መታው ብዬ ሳትኩ። ከዛ እሱ አልሳተኝም በቃ ኦኬ ደበደበክ። ደበደበኝ። ቆይ እኔ ነው እንደ ደንቆሮ የምትይው አንቺ? ማነው እንደዛ ጉሩቤቴ ደሽ ልጁ ደንቆሮ ነው ምንም አይሰማም ብለሽ ስለኔ ክፉ ስታወሪ እኔ ዛሬ በቃ ጭንቅል እንትን በቴስታ ነው እንትን ማነው እንደዚህ ብሎ የሚነግርህ? እንትን ታች ያለችው ሴትዮዋ እኮ ነው። ምን አለች? እሱ ደንቆሮ ነው ብላ ቡና ላይ መጣው ረቻች። እንኳን አልኩ አንተ ለምንድን ነው የምትሰማቸው? ዝም ብለህ ወሬ ትለቃቅማለህ እንዴ? በቃ እንዲናርገው ተይኝ። ፍቅር እኮ መጥፎ አይደለም። ተይው ግን